አሁን ዳኛቸው የሚስቅበት ጥርስ የመንግስት መሆኑን አምኗል። የዶክተር ዳኛቸው አሰፋ ሐቆች የሚለው የአሳፍ ኃይሉ ጽሑፍ እንዲህ ይቀጥላል። የአዲስ አበባ ዩኒቨርሲቲ የፍልስፍና ዶክተር ዳኛቸው አሰፋ ከጋዜጠኛ ማኑኤል መንግስቱ ጋር በአንድ አፍታ ሚዲያ ላይ ያደረገውን ቃለ መጠይቅ በጽሞና አዳምጬዋለሁ እና ምንም ያህል ሰውየው ወያኔዎችን ከብልጽግና ኦህዴድ አገዛዙ ዋና አጋፋሪ በመሆን ደረጃ ከተወሰኑ አጋጣሚዎች ውጭ የሚዲያ ፍቅር ያልነበረውን የቀድሞውን ገዢ አጫፋሪ ፕሮፌሰር አንድሪያስ ሼቴን ቢያስንቅም እና በዚህ አኳኋኑ በውስጤ የተወሰነ ሰብአዊ ንቀት ቢያድርብኝም ነገር ግን ዶክተሩ የሚናገራ ቸው መሰረታዊ ሐቆች እንዳሉት ግን ልብ ብዬ አስተዋልኩትና ሳልወድ የተቀበልኩት እውነት ነው። ወልቃይትን እና መሰል በትግራይና አማራ ክልል ተብዮቹ መካከል አጨቃጫቂ ሆነው የተገኙትን አካባቢዎች በተመለከተ ዶክተር ዳኛቸው የሰጣቸው ማብራሪያዎችና ያራመዳቸው አቋሞች በወጉ የተጤኑና እውነትን መሰረት ያደረጉ መሆናቸው ምንም የሚያጠያይቅ አይመስለኝም። የተጠቀሱት ቦታዎች ሁሉ በትክክልም ዶክተር ዳኛቸው ባብራራቸው መልኩ በጎንደርና በወሎ ክፍለ ሀገሮች ስር ሲተዳደሩ የኖሩ ናቸው ወይም ነበሩ። አንዳንዶቹን ከ1980 ዓ.ም ወዲህ ወያኔ ከደርግ አስለቅቃ በቁጥጥሯ ስር እስክታውላቸውና ከ1984 ወዲህ የትግራይ ክልል ወደሚባለው እስክታካልላቸው ወይም በራሷ አስተዳደር ስር እስክትጠቀልላቸው ድረስ ማለት ነው። ዶክተር ዳኛቸው እነዚህን ታሪካዊ ያከላለል ለውጦችና የቅሚያ ዴቨሎፕመንቶች ያለምንም እንከን በአጭርና በግልጽ መንገድ አስረድቷል። ደግሞ የሚናገረውን ሀቅ ጋዜጠኛው ቴዎድሮስ ጸጋይም ዶክተር ደብረጽዮንም ሞንጆሪኖም ወይም ወይዘሮ ፈትለ ወርቅም አሳምረው እንደሚያውቁት ዶክተር ዳኛቸው የሚናገርበት መንገድ ሀቁን ፍርጥ የሚያደርግ ብቻ ሳይሆን ፈገግ የሚያሰኝም ነበር። ዶክተር ዳኛቸውን ከዓመታት በፊት በፍልስፍና ዲፓርትመንት ተማሪው በነበሩ ወዳጆቼ በኩል በተወሰነ ደረጃ በሰሚ ቢሆንም ለማወቅ ችዬ ነበር። በወቅቱ ከቀድሞው ኢህአዴጋዊ አገዛዝ ጋር እጅና ጓንት ሆነው ዩኒቨርሲቲውን የካድሬ መፈንጫና የሙስና ሜዳ ባደረጉት የቀድሞ ባዮሎጂስቱ ከዋንሳ የመጡት የዩኒቨርሲቲው ፕሬዝዳንት ጋጦጥ ተግባሮች ጋር ፊት ለፊት ተጋፍጦ በጋዜጣ መድረክ በአደባባይ ያደርግ የነበረውን አስገራሚ ትንቅንቅም በከፍተኛ መደመም ከሚከታተሉት አድናቂዎቹ መካከል ነበርኩ። በአንድ ወቅት የዩኒቨርሲቲውን የበላይ ገዢዎች ሰውንና ትውልድን ከመረምረም አልፈው የዩኒቨርሲቲውን ታሪካዊ ዛፎችና ጸዶች ወደ መረምረም መሸጋገራቸውን ኤስቴቲክስም የሌላቸው ባርባሪያንስ በተከበረው የእውቀት እልፍኛችን ውስጥ ያለ ከልካይ እየፈነጩበት መሆኑን የሚገልጽበት መንገድ እያሳዘነ እያናደደ ግን የሚያስቅም አይነት ነበረ። ዶክተር ዳኛቸው የአካዳሚክ ሰው ሆኖ ነገር ግን በብዙ አካዳሚኮች ላይ የሚታየው ደረቅነት የሌለበት ኤቨሪ ጉድ ሴንስ ኦፍ ሂውመር የተላበሰ ሰው ነው። አኳኋኑ፣ ዝንባሌዎቹ፣ አነጋገሮቹና አገላለጾቹ የፖፕላር አጀንዳዎችን የሚከታተልባቸው ንቁ ጆሮዎቹና ዘመናዊ የወጣትነት መንፈስ ያልተለየው ስታይሉ ሁሉ እንድትወደው የሚያደርግህ መስህብ ያለው ነው። አንዳንዴ እያየሁት ይሄ ሰው የፍልስፍና መምህር ባይሆን ኖሮ ጥሩ አርቲስት ሊሆን ይችል ነበር እያልኩ በፈገግታ የማስብበት ቀን ሁሉ ነበረ። አሁንም አለ። ለምን ይዋሻል? ግን የማይገባኝ ነገር ይሄን የመሰለ እንደርሱ ያለ ዘመናዊ የፍልስፍና ዶክተር ከኦህዴድ ዲገላ ተረኛ ብሔርተኞች ጋር ያለው ጥብቅ የአካልና የመንፈስ ቁርኝት ነው። አንድ የሞክሾውን የዳኛቸው ወርቁን አደፍርስ ድርሰት ከሄግልና ከኒቼ ስራዎች ጋር እያነጻጸረ በኢትዮጵያዊኛ ቃና የሚተነትንልህ ከጋርዮሽ ኋላቀር የዘር ማንዘር አስተሳሰብ የነጻ የሚመስል የተማረና የተመራመረ ፕሮፌሰር ቆይ በምን ሎጂክ ወይ በምን ታምር ነው የመጨረሻውን ደረጃ ቦተም ላይ ከወረዱ ቀደም ብለው የወያኔን የሪዮት ዓለም የስልጣንና የገንዘብ ፍርፋሪ ሲለቃቀሙ ከነበሩ የስርዓቱ ተተኪ ብሔርተኛ ስካኒክ ፖለቲከኞች ጋር እጅና ጓንት ሆኖ ሊገኝ የሚችለው ምንድነው? የሆዴዶቹና የዚህ ተረፈ በአዴን የፍልስፍና ዶክተር የዝምድና ክር ተረፈ በአዴን ስል በ81 መጽሐፍ ቅዱስ እንዳለው ተረፈ ባሮክ እንዳይወሰድ አደራ። አዎ አንዳንድ ጸረ ወያኔዎች የፍልስፍና ተማሪዎቹ ነበሩ። አዎ የዩኒቨርሲቲውን የፍልስፍና ዲፓርትመንት ከደርግ ኢሰፓነት ጋር ነጣጥላ ማየት ያቃታት ወያኔ የፍልስፍና ዲፓርትመንትን በመጠርቀም ፈላስማዎችን ማየት እንደማትፈልግ በተግባር አውጃለች። አዎ ወያኔ የፍልስፍና ዲፓርትመንት ሲከፈት የዳኛቸው አሰፋ ተማሪዎች ሆነው የተቀላቀሉትን እነ ሽመልስ አብዲሳን መግራትና ማስገበር ተስኗት ነበር። አዎ የወያኔ ቀኝ እጅ እነ ዶክተር ሳሙኤል እነ በለጠ ሞላን በደቀ መዝሙርነት ሲያሰለጥኑ እጇን አጣጥፋ ትመለከት ነበር። አዎ ኋላ ተረኛ ሆነው የወጡት ኦህዴዶችና ተረፈ ብአዴኖች የቀድሞ ዘመኖቹንና አንድሪያስ ሼቴን የሚተካላቸው ማውዝ ፒስ ሲፈልጉ ምናልባት በመጀመሪያ ተርታ በሐሳባቸው ላይ ይመጣላቸው ከዩኒቨርሲቲ ወያኔ ሹመኞች ጋር ብቻውን ሲታገል የነበረው ይሄ ፍልስፍና ዶክተር ይሆን
ይሆናል። አዎ አንድሪያስ ሼቴ በተከፈተለት የካድሬ ማምረቻ የሰላም ኢንስቲትዩት የሚባለው አካዳሚያዊ መልክ የያዘ ተቋም ዶክተር ሆኖ የወጣው ጠቅላይ ሚኒስትር አብይ አህመድ ዶክተር ዳኛቸውን ከተገፋበት፣ ከተገለለበት፣ ከተቀጣበት የሰለባነት ስፍራው አንስቶ ወደ ዩኒቨርሲቲው የክብር ስፍራው መልሶትም ይሆናል። አዎ ዶክተር ዳኛቸው እንደ አንድ አርቲስታዊ የፍልስፍና ዶክተር የተነፈገውንና የሚፈልገውን የሚዲያዎች መድረክ ተረኛው አገዛዝ ወለል አድርጎ ከፍቶለት ዲስኩሮቹን ለታዳሚው ህዝብ እንዲያቀርብ ፈቅዶለት ይሆናል። አዎ ጋዜጠኛው ቴዎድሮስ ጸጋዬ እና ጋዜጠኛው ያየሰው ሽመልስ እንዳሉትም ምናልባት ዶክተሩ ከተረኞቹ የኦህዴድ ወተረፈ ብአዴን አገዛዞች ጥብስም ጥርስም ቀርቦለትም ይሆናል። ማን ያውቃል? ቢሆንስ ምን ይገርማል? ወያኔ ለአጋፋሪ ሞሮቹ ያደረገችውን ሳስብ ቤላ ወይም ቀበና ሰፈር ከሰፈሩ ሁሉ ለይታ ለአጋፋሪዋ ለዶክተር ፋሲል ናሆም ከዋናው መንገድ እስከ መኖሪያ ግቢው አስፋልት ያሰራችለት ትዝ ይለኛል። ለአጋፋሪዎቹ አስፋልት የሚያስተክል ስርዓት ሄዶ ጥርስ የሚያስተክል ስርዓት ቢመጣ ባሰ ነው ተሻሻለ የሚባለው። ግን ይሄ ሁሉ ነገርም ሆኖ በበኩሌ እንደ ዶክተር ዳኛቸው አሰፋን የመሰለ የመጠቀ የረቀቀና በብዙ መልኩ የዘመናዊ ምሁር ተምሳሌት ሊሆን የሚችል እና ለሐቅ የመቆም ሰብዕናውንም ከቀድሞ ዩኒቨርሲቲው የነ ዶክተር አድማሱ ባርቤሪክ አገዛዝ ጋር በመታገል ያስመሰከረ የፍልስፍና ፕሮፌሰር በምን ቀመርና በምን ሎጂክ በምንስ አይነት የዝምድና ትስስር ከዘመኑ የኦህዴድ ተረኛ አገዛዞች ጋር በአንድ ቂ እንራ ለማለት እንደበቃ አስቦ ማግኘት ይቸግረኛል። ይህን ስል አንድ ዶክተር ገመቹ በሚያስተምሩበት የሶሲዮሎጂ ዲፓርትመንት ክላስ ውስጥ አንድ ቀልደኛ ተማሪ የጠየቃቸው ጥያቄ ትዝ አለኝ። ዶክተር ገመቹ የተለያየ ባህል ባላቸው ጥንዶች መካከል የሚፈጸም ጋብቻ በልጆች ላይ ስለሚያስከትለው የአይዴንቲቲ ክራይሲስ እያስረዱ ነበር። አስረድተው ሲጨርሱ አንድ ተማሪያቸው እጁን አወጣ። ዶክተር፣ የተለያዩ ዘሮች ጋብቻ ይህን የመሰለ የማንነት ጥያቄ ወይም ቀውስ በልጆች ላይ የሚያስከትል ከሆነ እርስዎ ታዲያ ለምን ህንዳዊት ሚስት አገቡ? ክፍሉ በሳቅ ተናወጠ። ዶክተር ገመቹም በንዴት አነጋገር መልሱን ሰጡት። ምን ይላል? ቲዮሪና ተግባር አንድ ነው ያለ ማን ነው? ክፍሉ በበለጠ ሳቅ ተናወጠ። እሳቸውም በሳቅ ውስጥ ነበሩበት። ዶክተር ገመቹ ኮሚክ ናቸው። እሳቸውም እንደ ዶክተር ዳኛቸው ኤሴንስ ኦፍ ሂውመር አላቸው። ሁሌ ባሰብኳቸው ቁጥር ያ የክፍል ውስጥ ገጠመኛቸው የሚገርመኝና የማይረሳኝ ጄኒውን ፈጣን ሀቀኛ ሰዋዊ ምላሻቸው ነው። አሁን ወደ ዶክተር ዳኛቸው መጣና ብዙ ነገሮችን ለማሰላሰል ሞክራለሁ። ሰውዬ ለአቅም ይቆምና ለአቅም ይሞት አይነት ምሁር ይመስል ነበር ብዬ ማምናለሁ። ግን የነ ኦቦ ሽመልስ መምህር ሆነ እና በነ ዶክተር አብይ መደመር አልኬሚያዊ በትር ተነካ ወይም ተመታ እና ተቀየረ። ጌታን ከመቀበሌ በፊት ይችን ነበር የማክለው። ጌታን ከተቀበልኩ በኋላ ግን ጌታ ነፋኝ። ሃሌሉያ ኢኔኒ የኔፋ እናንቴን ኢንፋ አለ የተባለው ዘማሪ ወንድሜ መስፍን ጉቱ ትዝ አለኝ። ዶክተር ገመቹን ቤተልሔም የተባለች የአንድ ሰሞን የስርዓቱ አለብላቢት መደመርን ተቀብለዋል ወይ ብላ አስጠይቃቸው ጥያቄውን በጥያቄ ነበር የመለሱላት። መደመር ምንድን ነው? ገብቶሻል? እኔ በበኩሌ አልገባኝም። ከገባሽ እስቲ ባክሽ አስረጅኝና ልወቀው። ዶክተር ዳኛቸው አሰፋ ግን በመደመር ኤልኪሲር አስማታዊ በትረ ስልጣንን በለው ከተመታ ወይም ከተነካ በኋላ መደመር ተገለጠለት። ልክ አሳ አጥማጆቹ እነ ስምዖን ኢየሱስ ቀርቦ ሲያናግራቸው አሳን ብቻ ሳይሆን ሰውንም ማጥመድ እንደሚቻል እንደተገለጸላቸው አይነት ነው። ለዶክተር ገመቹ ያልገባቸው መደመር ዶክተር ዳኛቸው ዋና የመደመር ወንጌላዊ ሆኖ ያንበለብልልን ጀመር። መጋቢ ፊት አውራሪ ዶክተር ዳኛቸው አሰፋን አደንቀዋለሁ። በመደመር ወንጌል ከሙሐዘ ጥበባት ዲያቆን ዳንኤል ክብረት ጋር የተጣመረበት አግባብ ግን ይገርመኛል። ኤርትራ ጫካ የገባን የጎሪላ ፋይተር አምጥታችሁ የትምህርት ሚኒስትር ስታደርጉ ገና ነው የትምህርት ስርዓቱን መውደቅ የተረዳሁት በማለት ሐቋን ፊት ለፊት ፍርጥ የሚያደርገው አንጀት አርሱ ፈላስፋ ዶክተር ዳኛቸው እንዴት ሆኖ በአንድ ትሪ ላይ ከጎሪላ ፋይተሩ ጋር አብሮ የመደመር መቅኔን እንደሚጠጣ ምስጢሩን ማወቅ ይሳነኛል። ዶክተር ዳኛቸው በሰሞኑ ቃለ መጠይቁ ጌታቸው ረዳን የሚገልጽበት መንገድ እቅጭ ቱ ዘ ፖይንት እና ፈጽሞ ውሉን ያልሳተ ነበር። አይቶ ጌታቸው በሰሜን እዝ ላይ ወያኔ ዲካፕቴሽን ስትራይክ ስታደርግ እኔና ግማሽ ሰው ግማሽ መንፈስ ነው የሚባለው የወያኔው የደህንነት ኃላፊ አይተ ጌታቸው አሰፋ በአንድ ሰው ክርስትና ላይ ነበር። ተደውሎልን ወደ ቤት ግቡ ተባል። ምንም የምናውቀው ነገር አልነበረም ሲል የተቦጠረቀውን የህፃናት ተረተረ ዶክተር ዳኛቸው ትዝ ያለው መሰለኝ። ይሳለቅበታል። እንደ ፒያሳ አራዶች ሂድና ቱሪስት ብላ እኔን አታታልለኝም ይለዋል። የሚናገርበት መንገድ በጣም ያስቃል። ዶክተር ዳኛቸው አሰፋ ስለ ወልቃይት ሲነሳባት እጇን ያንቀጠቅታታል ተብሎ የተነገረውን ሞንጆርኖን ያነሳና
እኔን የሚገርመኝ አስገራሚ ድራማ ነው ይላል እና እግሯም ከእጇ ጋር አብሮ አለመንቀጥቀጡ ይገርመዋል በሳቅ። ዶክተር ዳኛቸው አዋቂ ነው፣ ምሁር ነው፣ ደስ የሚል አራዳ፣ ነቄ ዘመናዊ ሰው ነው፣ አንደበተ ርቱም ነው፣ ከምንም በላይ ቀልደኛና ተጫዋች ነው። ግን የመደመር በትረ አስማት ከነካው በኋላ በእነዚህ ኳሊቲዎች ላይ አጋፋሪነትን ጨመረበት። የስርዓቱ አፈቄሳር ሆነ። እነ መዋዘ ጥበባትንና እነ ነብይ እዩ ጩፋንና እስራኤል ዳንሳን እነ ነብይ ነው ፓስተር ዮናታንን አስናቀ። በጣም ባጭር ጊዜ የነ ፕሮፌሰር አንድሪያስን የማጎብጎብ ሪከርድ በጠሰ። በተለይ ቀድሞ ዶክተር ዳኛቸውን ለሚያውቅና ለሚያስንቅ እንደኔ ላለው ነውላላ ትንሽ ቅር የሚያሰኘውና ትልቅ ግራ የሚገባውም ይህ የዶክተሩ ታምራዊ የስብና ንቅለ ተከላ ነው እንጂ የጥርስ ንቅለ ተከላው ጉዳይ አይገርመኝም። የአስፋልት ንቅለ ተከላውን ያየው ነኝ ብያለሁ። በነገራችን ላይ ዶክተር ዳኛቸው ቴዎድሮስ ጸጋዬን ሆነ ብሎና ተዘጋጅቶ ቀምሮ የተረበው አይመስለኝም። እዚያው በዚያው የመጣለት ነቁራ ይመስለኛል። ደግሞም ጫና አድርጎ አምርሮም በነቁራ የጠለዘው አልመሰለኝም። ቴዎድሮስም ይሄ ገባው ይመስለኛል። በግሉ ያነጣጠረበት አድርጎ የቆጠረው አልመሰለኝም። ከምንም አልቆጠረውም። ሁለቱም አፍላፊ የሚያነጋግሯቸውም ጉዳይ የአካል ክፍል ጉዳይ እንዳልሆነ ሁለቱም ያውቃሉ ብዬ አምናለሁ። ልዩነታችን የስብና ነው። ዋናው ጥያቄ የህሊና ጥያቄ ነው። ዶክተር ዳኛቸው አሰፋ የህግ አዋቂ ነኝ እያለ ግን በሎጂክና በአቀራረብ ወታደሩ በኮሎኔል ደመቀ የተበለጠውን ክቡር አማካሪው አደግዳጊ ሚኒስትር አይተ ጌታቸውን በሚናገርበት ድፍረት ተለጣፊውን የትምህርት ሚኒስትር ዶክተር ብርሃኑ ነጋን በተቸበት መጠን እውን ትናንት ይቅር ነገ ላይ ዶክተር አብይ አህመድ ፋውል ሲሰራ ቢያገኘው ይተቸዋልን? የመተቸት ወኔው ይኖረዋል ወይስ የዶክተር ዳኛቸው ምላስ የኃይል ሚዛን እየለካች የአየሩን ኬሚካል እየቀመሰች አይኗን እየገለጠች የፍትህ ሐውልት ጉልቤውንና ተለጣፊውን እየመረጠች ነው የምትመዘዘው? ጥያቄው ይህ ነው እንጂ የሌላ አልመሰለኝም። ለማንኛውም ይህን ሁሉ ትችት በዚህ ዶክተር ላይ ሳዘንብ ራሴንም ጠይቀዋለሁ። እኔስ በእርሱ ቦታ ብሆን እሱ እንዲደፍር የጠበኩትንና የጠየኩትን ጉልቤዎች የመድፈር የህሊና አቅም ይኖረኝ ነበር? ወይል እንግዲህ ኃይሌ ገብረስላሴ ወይል ሰራፍ ያገሬ ጀግና ሰራፍ ነው የአባዲና አሽከር። አባዲና የንጉሥ ሳህለ ሥላሴ ፈረስ መሰለኝ ካልተሳሳትኩ። በአሽከርነት መፎከር ሁሌ የሚገርመኝ ነው። ዛሬ በምሮቻችን ላይ የምናየው ይሄው ነው። ለማንኛውም ይህ ታሪከ ብዙ የፍልስፍና ምሁር ዶክተር ዳኛቸው አሰፋ ሰው ነው። ያንን አልረሳውም። የማንንም ሆነ ብዬ አልጽፈው ይሆናል እንጂ አልረሳም። ሁላችንም ሰዎች ነን። ፈጣሪ በጥሩ ጎኑ እንዲያበረታው፣ ደካማውን ደግሞ እንዲያሻግረው ከልብ እመኛለሁ። እንዲህም ሆኖ ሐቆቹን መናገሩ ጥሩ ነው። የሐቆቹ ዓላማ ለስርዓቱ ዕድሜና ደጋፊ ለማብዛት ከሆነ ነው ጸቡ። አንድዬ ይወቅለት። ለሁላችን ዕድሜ ይስጠን። ፈጣሪ ትውልዱን ይባርክ። ሸጋ ጊዜ። አሳፍ ኃይሉ ጨርሷል። እኛም ጨርሰናል። ደህና ሁኑ።